አሁንም እናወራለን በተለይ እስር ቤት ያደገ ልጅ አይደለም እናወራለን ስለ ራሳችን ነው እናወራለን ነው ሁላችን በየራሳችን እስር ቤት ነው ያደግነው እና ሁላችን ነፃ መውጣት እንፈልጋለን ሰው ነፃነት ይወዳል የኛ እስር ቤት ነፃነት የምፈልግበት እስር ቤት ግን በብረት የታጠረ በግድግዳ የተገነባ እስር ቤት አይደለም የምን እስር ቤት ነው የአእምሮ እስር ቤት ህፃን ልጅ ሆነን ስንመጣ በአካባቢያችን ያሉ ሰዎች የተለያዩ እሳቤዎች ይደጋግሙልናል ስም በለው ብሄር በለው ትችላለህ በለው አትችልም በለው ይሄ ልክ ነው ይሄ ስህተት ነው እንደዚህ ይደረጋል እንደዚህ አይደረግም እንደዚህ እንዳትሞክር በተደጋጋሚ እንደዚህ እንዳትወድቅ እንዳትሰበር ከማሰብ ነው አሁን የወላጅ ኃላፊነት ልጁ እንዲያድግ መርዳት ነው አንዳንዴ ግን ህይወቱ እንዴት እንደሚኖር እንደ ሮቦት ልትቀርጸው ትፈልጋለህ እንደዚህ አይደረግም ታው ይገባል ወደ ውስጥ ማለት ነው ያ ተው ካንተ ጋር ያድጋል አሁን የሆነ ነገር ማድረግ ብትፈልግ ተው የሚልህ አለ እንዴ ለምን ነው ማልቀየረው በቃ ተው ተብለሃላ ተው እስር ቤትህ ነው አትችልም እስር ቤትህ ነው ለምሳሌ ኪሳራ የለመደ ሰው ቢያልፍለት ወደ ኪሳራ ይመለሳል ማለት የኪሳራ ፓራዳይም እኔ ልከስር እችላለሁ የሚል ፓራዳይም ምን ያክል ጠንካራ መሆኑ ካልገባ ትሄዳለህ ትከስራለህ ምክንያቱም እንደሱ ነው የምትጠብቀው ራስህን ከፈተሽከው እኔ እኮ የሰራው በሰራ የሆነ ሰዓት መክሰሬ አይቀርም አይቀበሉኝም አይረዱኝም እሺ ህይወት ላይ አይደለም ያለ ችግሩ ህይወት ላይ ያሉ ነገሮች እኛ ምን ተረጉምበት በፓራዳይማችን ምን ቀይርበት መንገድ ነው ትርጉሙ ይሄ ሰውዬ ካልተፋታን ማለት ነው ችግር ባይኖር እንኳን ችግር መፍጠራችን አይቀርም ስለዚህ ለምሳሌ አንድ ሰው 5000 የሚያገኝ ከሆነ አቅሙ 5000 ስለሆነ አይደለም ያ ልጅ 5000 የሚያገኘው በቃ የሚያስበው ምንድነው ስለ 5000 ነው የሚሰራው ለ5000 የሚጨነቀው 5000 ነው 5000 ብትወስድበት ይመለስባታል እውነት ውሸት ሌላ ሰው ደግሞ 50000 ነው የሚያገኘው 50000 ግዴታው ነው በቃ 50000 ካላገኘ ቤተሰቡ አይመራም ስለዚህ 3 ስራ ይሰራል እንጂ 50000 ያመጣታል ከወሰድክበት 1 ወር ሊቸገር ይችላል 2 ወር ሊቸገር ይችላል ዞሮ ግን ያመጣታል ምክንያቱም ፓራዳይም 50000 ናት 500000 ግን ማሰብ አይፈልግም ገና ሲያስብ ራሱን ያማለው ስለ ስንት አመት ብዬ ነው የምኖረው ሌላ ሰው ደግሞ በ500000 ተረጋግቷል ባለ 500000 ደግሞ ወሰድበት ይመለሳታል አሁን ዋና እስር ቤቱ ካልተፈታ ዞሮ መመለስህ አይቀርም በቃ ኢን ሳይክል ነው የምትኖረው ትሄዳለህ ትመለሳለህ አሁን ንቁ ካልሆንክ ተከሳሽ ሰዎች ብዙ ናቸው የሚከሰሱ ሰዎች ብዙ ናቸው ዋና መንስኤ ግን ካላወቀው ከባድ ነው ቱዴይ ምን አይነት ፓራዳይም ነው ያለኝ ነው ጥያቄው አሁን ይሄ ስላችሁ ፓራዳይም እንዳትጠሉት ፓራዳይም ጠቃሚ ነው ፓራዳይም በደንብ አድርገን ከገነባንበት ህይወታችን ከፍ ማድረግ ይችላል ፕላትፎርም ሊሆን ይችላል ወደ ላይ ሊወስደን ይችላል ፓራዳይም ማለት የሐሳቦቻችን ልማዶቻችን ድምር ነው በተለይ ልማዶቻችን ድምር ለምሳሌ ፓራዳይም ከሚያደርግልን አንድ ነገር ልጆች ያላችሁ አስተውሳላችሁ ማን አለ ስወለድ ብስክሌት መንዳት የሚችል የነበረ አልነበረም አይደለ ሁሉ ማለት ነው ጥሩ መጥፎም እዚህ ከመጣን ያዳበርነው ነው እንጂ ይዘነው የተወለድነው ነገር አይደለም አንድ ሰው ብስክሌት የመንዳት ፓራዳይም ከሌለው ብስክሌት ይነዳል ወይ ቢነዳው ምን ነው የሚሆነው ብስክሌቱ ይወድቃል አይደለ ብስክሌት ሲባል ላንተ ነው ምን ነው የሚታይ እግርህ መሰበር ከፈለክ የምትወጣበት ብረት ነው የሚመስልህ አሁን ምን እንደሱ የመሰላችሁ ነገር አለ የሆነ ነገር ራሴ ልጥፋ በዛ ሂጄ it's just you don't have the paradigm ያ ብስክሌት ለመንዳት ወይ ያ መኪና ለመንዳት ሰው መኪና መንዳት ፓራዳይም ከሌለው እንዴት ነው የሚነዳው የመጀመሪያ ቀን መንጃ ፍቃድ ሲሄድ ማለት ነው ፍሩሴን ያዝ ይባላል ፍሩሴን ለቀቅ አድርጎ ነዳጅ ያዝ ውጥርጥር ነው የምትለው ፓራዳይም ካለ ግን ስልክ ያወራ ወይ የሆነ ነገር እየሰማ ወይ ከጓደኞቹ እየተጫወትክ ይነዳል አይነዳ ፓራዳይም ጠቃሚ ነው ነገሮች ሁሉ የተወጣጠረህ ከምታደርግ ያደርግልሃል አሁን ግን ምን አይነት ፓራዳይም ነው የተገነባለህ ነው ምክንያቱም አብዛኛው ፓራዳይሞቻችን አብዛኛው ስላችሁ 90% በላይ ሆን ብለን የገነባነው ሳይሆን ሳናስበው ከአካባቢያችን የተገነባልን ነው ብዙ አልችልም የምትለው ነገር ሆን ብለህ አይደለም አልችልም ያልከው ብዙ ነኝ የምትለው ነገር ሆን ብለህ አይደለም ነኝ ያልከው አንድ ሰው ሄደ ምን ነው ብሄርህ ብትለው እንደዚህ ነው ይላል ምን ብሄር ጠላለህ ብትለው እንደዚህ ይላል ሽጉጥ ብትሰጠው ሊገድል ይችላል ብዙ አይነት ሽጉጥ ነው ያለ የፌስቡክ ሽጉጥ አለ የብረት ሽጉጥ አለ ብዙ ሰው ድፍረቱ የለውም የብረት ሽጉጥ ስለዚህ በፌስቡክ ነው የሚተኩሰው ማንኛውም ሰው በኖርማል አእምሮ አምጥተ ሰው መጥላት ፈልጋለህ ብትለው አይልም ግን እዚህ ያለን ሰዎች በብሄር ባንጠላ በሆነ የጠላ ነው ሰው አለ ለምን ነው ቢባል እሱ ነው የምትለው ከጠላህ ያንተ ችግር ነው ምትጠላው ሰው ካለ ችግሩ ያንተ ነው አይደለም እንዴ እኔ ምጠላው ሰው ካለ ችግሩ የኔ አይደለም ሰድቦኝ ሊሆን ይችላል አሁን ንቁ ከሆንኩ
በፓራዳይም ማለም መራ ከሆንኩ ከሰደበኝ ሰውየው የሱ ማንነት ነው የገለጸልኝ እንጂ እኔ አይደለም። ጤናማ የሆነ ሰው ምን ነው የሚያደርገው? ካጠፋህ መጥቶ ይመክርሃል፣ ያስተካክልሃል። ከሰደበ ስለማን ነው የሚነግርህ ያለ? ስለራሱ። እሱ ስለራሱ ስለነገረህ ከተናደድክ የማን ችግር ነው? የሚያናድድህ ሰው ካለ እንደሱ አድርገህ አላየኸውም እንጂ የምናደድ ፓራዳይም አለ። ማን ያናድሃል ነው የሚለየው። ማን ያስጨንቀሃል፣ ምን ያስጨንቀሃል ነው እንጂ መጨነቅህ አይቀርም። ነፃ ስትሆን ነፃ ነህ። when you're free you're free። ልክ እንደ ሞባይል ማለት ነው። ሞባይል ፌስቡክ መጠቀም ይችላል አይችልም? መጀመሪያ ግን መግባት አለበት አይደለ? ከገባት ተጠቀምበታል አልተጠቀምበትም? ካልገባስ በሐሳብ አይሆንም። በአእምሮ ብስክሌት መንዳት የሚል ፕሮግራም ከገባ እንዴት ነው የሚገባ? እየወደቅ እየተሰበርክ አይደለም እንዴ? ብስክሌት የመጀመሪያ ስትጀምሮ ይሆንልሃል አይሆንልህም። ግን የሚረዳህ ሰው ካገኘ በተደጋጋሚ ከወሰንክ ሰውም አያስፈልግህም። ትወድቃለህ፣ ትሰበራለህ፣ ትደማለህ። ግን አልቅሰህ አትቀርም። ትነሳለህ፣ ትወድቃለህ፣ ትደማለህ፣ ታለቅሳለህ፣ ተመልሰህ ትሞክራለህ። ሄሎ 2 ጊዜ ሞክረህ ያልተሳካ ተስፋ ቆርጠሃል አይደለ? ብስክሌት ስትችል በአንድ ቀን አይደለም የቻልከው። ሄድክ፣ ተጋጨህ፣ ወደቅ፣ ተሰበርክ። ሄድክ፣ ተጋጨህ፣ ወደቅ፣ አለቀስክ፣ ተመለስክ፣ ሞከርክ። እሱ ብቻ አይደለም እኮ እኔ ብስክሌት አልችልም የምትል መራመድ እንችል ነበር እንዴ? ይሄ እኮ በጣም ሶፊስቲኬትድ የሆነ ማሽን ነው አይደለም እንዴ? እኛ እንደዚህ ብለን እንድንቆም እኮ ስንት ኬሚስትሪ ስንት ፊዚክስ ነው ያለ። የሰው ልጆች ብቻ ነው እንደዚህ ቆመን የምንሄደው እኮ። ሌሎቹ ተደግፈው ነው የሚሄዱ። ምክንያቱም መሬቷ ሲጀመር ክብ ናት፣ ሲቀጥል ተንጠልጥለናል። ከሱ በራሷ ትዞራለች። መቼ እንደምትወረውረን አይታወቅም። እዚህ መሬት ላይ ማለት ነው። እዚህ መሬት ላይ እንደዚህ ብሎ መሄድ is something else። ሰው ሲሰክር ይገባዋል። ኬሚካሎቹ ከተበረዙ ማለት ነው እንዴት ትሄዳለህ? ማስሎቹ ካንተ ቁጥር ውጪ ናቸው። walking is magnificent። መራመድ ከቻልክ በቃ ድንቅ ነህ። ግን መራመድ መማር ነበረብን። አሁን መራመድ ማለት ነው አሁን ፓራዳይም ሺፍት የተማርን መራመድ ለአንድ ሰው በቲዮሪ ማስተማር ብትሞክር ምን ያክል ከባድ መሆኑ አስቡት። ለመራመድ እዚህ ጋር ያለች ማስልህ አይቷት ማያቅ ማስል ማለት ነው እንደዚህ ማድረግ አለብህ፣ እዚህ ያለ ኬሚካል ባላንስ ማድረግ አለብህ ብለህ ብታስተምረው ስቃይ ነው። ግን በቃ ህፃን ልጅ ያለ ሂት ትለዋለ ገና ስለማይፈራ ምንም ብትለው ምን ሆናለሁ ሞት ይሻለኛል ምናምን የለውም ህፃን ልጅ። የሰው ልጆች እዚህ ጋር ትልቅ ህልም ያላችሁ ህልም ለማሳካት የምትሄዱ ያላችሁ ግራ ከገባችሁ ደስ ይበላችሁ። ምክንያቱም አሁን እኛ ከህፃን ልጅ ያደግን ሰዎች ከህፃን ልጅ በላይ ከእንስሳ በላይ አእምሮ ተሰጥቶናል። የትኛው ውሻ ነው ሐኪም መሆን ፈልጋለሁ የሚለው? የትኛው ድመት ናት ቤት ልገነባ የምትለው? የትኛው አንበሳ ነው ጠቅላይ ሚኒስትር ልሆን የሚለው? የትኛው ወፍ ነው ለኢትዮጵያን ኤርላይንስ ክስ የሚያቀርብለት ባለፈም በሰፈራችን ገባችሁ ብሎ? የለም። አሁን የሰው ልጆች የሚያስጨንቀን ያለን ቅዱስ ስጦታችን ነው። ከሁሉም እንስሳ በተለየ አእምሮ ተሰጠን። ይህ አእምሮ ስትጠቀምበት ኤርፕሌን ይሰራል። የአእምሮ ስትጠቀምበት ገንዘብ ይሰራል። የአእምሮ ስትጠቀምበት ህክምና የሆነ ነገር ያመጣል፣ ተአምር ይሰራል። ግን ይሄ አእምሮ እንዴት እንደሚሰራ እንዴት እንደምንጠቀምበት እንዴት ፓራዳይም ይሆናል እንዴት ጥሩ ፓራዳይም ይሆናል ከልጅነታችን ጀምሮ አልተማርንም። ትምህርት ቤት ሄደን የተለያዩ ነገሮች ተምረናል። በዛ ሰዓት ግን እንዴት ነው ምንም ቢሆን ምንም ሰላም የምትሆነው? ምንም ቢሆን ደስተኛ የምትሆነው? እንዴት አድርገህ ነው የምትፈልገው ፓራዳይም በመገንባት የምትፈልገው ገቢ የምታገኘው? አልተማርንም። ስለዚህ አሁን ያ ፓራዳይም ሳትይዝ እየሄድክ ነው። ስትሄድ ግራ ይገባሃል። ማትችለው ነገር ማታውቀው ነገር ለማድረግ ስትሞክር ግራ ያጋባል አይጋባም? ያስፈራል አያስፈራም? ያስወድቃል አያስወድቅም? ያስለቅሳል አያስለቅስም? ግን ህፃን ልጅ እንባውን ይጠርጋልና ተመልሶ ድጋሜ ይሞክራል። ድጋሜ ይሞክራል። እስከ መቼ ነው ድጋሜ ሞክሮ? መራመድ እስከምጀምር ነው። አሁን የሚያስጨንቅ ያለ ያልፋል፣ ታሸንፈዋለህ። ከዛ ደግሞ ሌላ አለ። ጥበቡ ከሌለ ሁሌ ማደግ ስትፈልግ ሁሌ ልትጨነቅ ነው። ጥበቧን አንዴ ከያዝካት መቀየር ስትፈልግ ትቀይራለህ። ስለዚህ እንዴት ነው የምንሰራው? ፓራዳይም ካልነቃህበት ያጠፋሃል። ስለዚህ በልጅነትህ መልካም የሆኑ ፓራዳይሞች ከተገነቡልህ እነዛ ነገሮች ይከብዱሃል? አይከብዱህም? ይጠቅሙሃል? የስ። ግን በልጅነትህ መጥፎ ፓራዳይም ከተገነባለህስ ያጠፋሃል። ለምሳሌ ጓደኞችህ መጠጥ ቤት እንሂድ ወይ ጭፈራ ቤት እንሂድ ወይ ፈታ እንበል ይላሉ እንበል። እንደዚህ ወረፋ ምናምን ካለ ፓራዳይምህ ምን ነው የሚለው? አይ እንመለስ፣ እንደዚህ ተሰልፈን ማን ሄድን? እዚህ ጋር ሴኩሪቲ ጋርድ አለ። ሴኩሪቲ ጋርድ ደግሞ እንደዚህ ያደረጋችሁ ጫማ ያለበሳችሁ ምናምን ካለ ማለት ነው እንዴ እንሂድ ነው የሚለው። አልነበረህም ፓራዳይሙ።
ጓደኞች ለማስደሰት ከየት እንደሚገነባል አታውቀውም ፓራዳይሙ ከአባትና እናትህ ሊሆን ይችላል ከጓደኞች ሊሆን ይችላል ከራስህም ሊሆን ይችላል ራስህ የሌለ ፓራዳይም መገንባት ይችላልህ ኤኒዌይ ትገባለህ ጠጣህ ማታቅ ምን ይላሉ ጠጣ ይላሉ እስካሁን ድረስ መጠጥ የሚባል ፓራዳይም አለ ይሄለ ስለዚህ ጠጣ ስትባል ምን ነው የምትሆነው ግራ ነው የሚገባ አሁን አንድ ሰው መስከር ደረጃ ከደረሰ ማለት ነው ጠጣ ነው የሚለው እዚህ ደረጃ ያያለ ምን ነው የሚለው የነበር አጠጣ ነው የሚለው ስለዚህ መጥፎ ፓራዳይምም ጥሩ ፓራዳይምም ለመገንባት ጊዜ ያስፈልጋል ዝም ብሎ አይደለም የሚገባው ታስተውሳላችሁ የመጀመሪያ ቢራ የቀመሳችሁት ቀን ይጣፍጥ ነበር ቁም ነገሩ ገብታችኋል አይደል ስለ ቢራ አይደለም እናወራው ያለ ነው አሁን የማሸነፍ ፓራዳይም መገንባት ፈልጋለህ 11 ሰዓት መነሳት ፈልጋለህ ስፖርት መስራት ፈልጋለህ የሆነ ስራ ማሳካት ፈልጋለህ 1 ሚሊዮን ማምጣት ፈልጋለህ መጀመሪያ አስቀምሰው ደስ አይልም ስትለምደው ቀላል ነው አሁን የቀለለ ጊዜ ፈጅቶብሃል ልትለምደው ነው ዋና ቁም ነገሩ ፓራዳይም ታሸንፈው ማይሸነፍ ነው ይሄው ነገር አላደርገም ስትል አድርግ ብሎ ይበጠብጣል ካደረከው በኋላ ለምን አደረክ ንጭ ነው አሁን ያ ንጭ እንደዚህ ከነቃህበት ያስቃል እንደሱ አይደለም ሰው ፓራዳይም የሚስቅበት ከስር ሆኖ የሚተፈጠፈው ማትረባ ማይሰማ ለሰው ማይሆን ነው የሚልህ ካልነቃህበት ጠፍጥፎ ነው የሚያጠፋ so the whole point is ትሄዱ ስሙት ምን እንደሚላችሁ ከሰማው ነቃህ ማለት ነው ከሰማው ፓራዳይም መሆኑ አወቅ አብዛኛው ሰው ፓራዳይም መሆኑ አያውቅም ስለዚህ ከፓራዳይም ስር ሆኖ ሲጠፈጠፍ ነው የሚውለው ከፓራዳይም ስር ሆኖ ሲቀጠቀጥ ነው የሚውለው ሰው ፓራዳይም ከልጅነታችን ጀምሮ እስከ ዛሬ ድረስ በአእምሯችን የተገነባ የሐሳቦች ስሜቶች እምነቶች ልማዶችና ብዙ ድምዳሜዎች ድምር ነው ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር አንድ ብርም $1 እኩል እናድርግ የአንድ ቀን ፓራዳይም ሽፍት ስልጣናን አሁኑን እንመዝገብ